ሰላም ውድ ቤተሰቦች እንዴት ናችሁ? በድጋሚ ከች ብለናል። እንግዲህ የትናንት ነው የተፈጠረው ነገር በጣም ከባድ ነበረ። በጣም የሚያሳዝንና እንትን የሚል ነገር ነበር የተከሰተው። እንግዲህ ሄርሜላ ቪዲዮ ልካላታለች። ራሱ አብርሃምም ሄዶ ነበር። በሩን አልከፍትም ብላ አብርሃምን አባለዋለች እየተባለ ነው እንደሚባለው ተሆነ ራሷን ልታጠፋ ዝግጅት አድርጋ በወንድሞቿ ምክንያት ነው እንትን ያለችው። በወንድሞቿ ምክንያት ነው እየተረፈችው። ወንድሞቿም ሁሉም ስላሉ እንጂ ትናንትና ራሷን ልታጠፋ ነበር እየተባለ እየተወራ ነው ማለት ነው። እኔ በዚህ ጋር ምንም የምደግፈው ነገር የለም። ራስሽ የማጥፋት ማለት ነው። እንደውም ጀግና ሆነች ከሱ የበለጠ ልክ እንደ ማርታ ማለት ነው ማሳየት አለብሽ እንጂ ከሱ የበለጠ ሰው ይዘሽ ራስሽን ማጥፋት ምንም ለወንድ ብላ ራሷን አጠፋች ነው የምትበየው እንጂ ሌላ ነገር ምንም የምትበየው ነገር የለም። ተወደሽው ይህ የእጅሽን ነው የሰጠሽ። እኔ አንዳንዴ ሰው የምትፈርዱ በሩታ የምትፈርዱ ነገር በጣም ታሳዝኑኛላችሁ። እሷ አልጉስ ሆና ማለት ነው ይሄ ነገር እኮ እየተከሰተባት ማለት ነው። እሷ አልጉስ ሆና እንትል ይዘው አልጋ ይዘው ከአብረሽ ጋር ሄርሜላ ቢጫ ሰሚዝ ለብሳ እርጉስ ሆና በሩን አትክፈተው እያለች ልታማክረው ሩታ ስትመጣ አልያዘቻትም። የምትሆነውን እሱም ቪዲዮ ማንጣት አለብን እንዲ ግዴታ። እሱ እኮ የእጇን ነው ያገኘችው ሄርሜላ ማለት ነው። እንደውም በምንም ነገር ሩታን የምትወቅሱ ልጆች ማለት ነው ያንን ቪዲዮ ገብታችሁ ሩታ እንደዛ ልትወልድ ደርሳ ስትመጣ እሷ ግን አልጋ ላይ የፈለገችውን ሳታረግ ደርሳባት ነው እንደዛ የምታወራው። እሱ ራሱን ሲይዝ ልክ ያ ነገር ነው እኮ የተከሰተው። ትናንትና ምንም እንትን የለውም ልብሱን አላወለቅም እንጂ የዛን ጊዜ ማለት ነው። እና ዝም ብላችሁ ሰውን እንትን አትበሉ ማለት ነው። ሄርሜላ ደግሞ አንቺ ራስሽን ሆነሽ አንቺ ቆንጆ ነሽ፣ ይህን የመሰለ ውበት ይዘሽ፣ ይህን የመሰለ መልክ ይዘሽ፣ ይህን የመሰለ ትትና ይዘሽ፣ ይህን የመሰለ ደግነት ይዘሽ ማለት ነው እንደሚባለው ተሆነ በጣም የዋህና ደግ ነሽ እየተባለ ነው የሚወራው። ስለዚህ እሱን እርግፍ አድርገሽ ትተሽ አንቺ እኮ እግዚአብሔርን አምነሽ እንትልታልሽ የማይቆርጥልሽ ነገር የለም። እግዚአብሔርን እውነቴን ነው ብላችሁ ለአንድ ሳምንት እኔ ብዙ ልጆች እንደዚህ ያጋጠማቸው ለአንድ ሳምንት ገዳም ገብታች ለአንድ ሳምንት ቆጭ ብለሽ ጦለትሽን አድርገሽ ብትመለሽ ስንት ነገር ታተርፊያለሽ። እኔ እንደው እንደ እህትም እንደምንም የምመክረሽ ይህንን ነው። እርግፍ አድርገሽ ትተሽ ለአንድ ሳምንት ገዳምሽ ሂደሽ አለ አዲስ አበባ ውስጥ ማለት ነው በጣም ልዩ የሆነ ድብቅ ገዳም አለ። ከሱ ጋር ሂደሽ ወደ የት መሰላችሁ? ከጀሞ ትንሽ ወጣ ትላላችሁ መሰለኝ እና የሆነ ገዳም አለ። እኔ ራሱ እንሄዳለን ብለውኝ ሳልሄድ መጣሁኝ እንጂ በጣም በቃ ሰውን የሚያለጋጋ ሰውን ትዕግስት የሚሰጥ እኛ እኮ ሃይማኖታችን እኮ ታመንበት ትዕግስትና መረጋጋትን የፈለግነውን የሚሰጠን እኮ ሃይማኖት ነው ያለን። እዚህ ጋር ሄደሽ ገዳምሽ ሄደሽ አንድ ሳምንት ቁጭ ብለሽ ጦለትሽን አድርገኝ ለእኔ ያልከውን አንተ ስጠኝ፣ ይሄን ሰውዬ ከልቤ ፋቅ አድርጋ አውጣልኝ ብለሽ ታለሽ መንጣት። ከዛ በኋላ ውጤቱን ታይዋለሽ። እኔ ይህንን ነው የምመክልሽ። እዛ ጋር ሄርሜላ እንደዚህ ያለች፣ ሄርሜላ እንደዚህ ያለች፣ ሄርሜላ ተጎደች ለሚልሽ ሰው አንገትሽን ቀና አድርገሽ ማሳየት እንጂ የምን ማልቀስ ነው? እሱ ቢሄድ ከሱ የበለጠ አታመጭም እንዴ? ምን ይህን የመሰለ ውበትና ይህን የመሰለ ትትና ይዘሽ ይህን የመሰለ በሚዲያ ላይ እኮ የሚታይ ይበቃሻል። ይህን የመሰለ ፍቅር እሱ ለሩታ ያልሆነ ለአንቺ እንዲሆንሽ ትፈልጋለሽ። እንደዛ ያ ግፍሽ ዙሮ መጣልሽ ማለት ነው። ሆዷን አንገፍጥጣ ስትመጣ አንቺ አልጋ ላይ ቁጭ ብለሽ ነው የተገኘችው። ተይ እንጂ ሄርሜላ እሷንም እያየሽ እሷንም ማስታወሽ ማለት ነው። መቼም አንድ ሴትና አንድ ወንድ ዝም ብሎ አልጋ ይዞ አይቀመጥም አይደል እንዴ? እኔ አይመስለኝም።
ሻይ መጠጣት ተፈለገ የሆነ ካፌ ውስጥ ነው የሚቀመጡት። ያ ነገር ተተፈለገ ነው አልጋ ክፍል የሚገባው። እዛ ጋር ተይዘሻል። አንቺም እሱን አስታውሺ፣ እሱንም እያስታወሽ ነው ቶሎ። ስለዚህ አንቺ አሁን ያለብሽ በቃ ተስፋ መቁረጥ፣ ህይወቴን አጠፋለሁ ምን እላለሁ ከማለትሽ ውጭ ከማለት እኔ እንደ እህት ራስሽን ቆርጥ አድርገሽ እርግፍ አድርገሽ ተይው። አሁን እሷ ለናቤል ሁሉ ልካለች፣ ያላከችው ሰው የለም አሉ። ልካለች በቃ ትናንትና ማለት ነው። ለነሩታ ልካለች፣ ለሄርሚላ ልካለች፣ እንግዲህ ለነብዙዬ ልካ ይሆናል አይታወቅም። እና ልካለች እሷ ለጓደኞቹ በሙሉ። ስለዚህ እሱ እንደማይሆንሽ እያወቅሽ ለአንቺን ቢፈልግሽ ኑሮ አንቺን ቢወድሽ ኑሮ እኮ ከአንቺ ተለይቶ እነሱ ባጠመዱበት ወጥመድ እንዲህ አይገባም። ይህ አይጥ እንዴት ነው? አይጥ እኮ ወጥመድ የተጠመደባትን ቦታ ታውቃለች። እውነቴን ነው የምላችሁ። ከአይጥ ተማሉ። አይጥ ወጥመድ ሲጠመድባት በዛኛው ፈልፍላ ገብታ በዛኛው የፈለገችውን ማድረግ ትችላለች። አንዳንዷ ብልህ አይጥ ማለት ነው። ስለዚህ እናንተ ምንም ሩታ በቃ የሆነ ነገር ሲከሰት ሚዲያውም ሩታ ቤተሰቦቹም ሩታ ስለሚሉ በቃ ሩታ ነች እንደዚህ ያደረገችው፣ ሩታ እኮ ነች እንደዚህ ያደረገችው። እኔ በነገራችን ላይ ሩታ ልታደርገው ምንም አይመስለኝም፣ አይደንቀኝም። ለምን መሰላችሁ? ከደረሰባት ሁኔታ ሆዷን አንገፍጥጣ እዛ ጋ ያደረገቻት ሁኔታ፣ ያ ሁኔታስ ምንድን ነው? ምንድን ነው ያደረግሽው አንቺ? እስቲ ምንድን ነበር ያደረኩት ብለሽ ይህንን እስቲ ቁጭ ብለሽ ካይምሎች ላይ አስቢ። ሩታ ምን አርጊያ ነው? ሩታ ምን በድል ያለው ይሄ ነገር የደረሰብኝ በኔ ብለሽ ማሰብ አለብሽ። ማሰብ ሩታ እንኳን ብታረግብሽ ምን አርጊያት ነበር የዛን ቀን እርጉዝ ሁና መታ ምንድን ነው የሰራሁት? ምንድን ነበር ስህተቴ ብለሽ መማር አለብኝ ከዚህ ስህተትሽ ማለት ነው። እኔ የምመክርሽ አሁንም እርግፍ አድርገሽ ትተሽ አንቺ ምንም ደህና ቤተሰብ ደህና ወንድም የሚሉት ምእች የአክስትሽ ልጅ የምትባለው በቃ ይዘውሽ ገዳም ለአንድ ሳምንት ቁጭ ብለሽ 7 ቀን ጠበልሽን ተጠምቀሽ ይቅር በለኝ እስከዛሬ ያጠፋሁትን ስህተቴን ሁሉ ይቅር በለኝ ብለሽ ቁጭ ብለሽ ከዛሽ እንትን ብለሽ ትመጫለሽ። ከዛ በኋላ አብርሃም የሚባል በአይንሽም በፊትሽም በምንም አይዞርብሽም። ስለዚህ እሱን ብታረጊ ይሻልሻል ሄርሜልዬ። እኔ የምመክርሽ እሱን ነው። እንግዲህ ደግሞ ሌላ ቤተሰብ ደግሞ ምከሯት። እኔ አላውቅም። እኔ በጣም በቃ ሚዲያው ላይ የሚዘዋወረው ሩታ ናት። መቼም ከሩታ ራስ አትወርዱም። እንደው ሩታ አይደለችም ተብላችሁ እንግዲህ ተነገራችሁ። መቼም እንደዛ ታብድም ሩታ እንደዛ ትሆንም። እንደዛ ፍቅርን አምኜሽ ፍቅርም ያንን መልስ አሰጣትም። የልጅነት ፍቅርን እውነት መስሎሽ ነው ወይ ብጠጋሽ ልበቀልሽ ነው እንጂ ነው ያለቻት። እና ከልቤ ሚስጥሬን አውልቼሽ ስትላት እውነት መስሎሽ ነው ያለቻት። አንቺ በልጅነት የቀማሽኝን የልጅነት ከዛ ደግሞ ሰምታችኋል። ገና ደም አስረቀፋችኋለሁ። በህይወቴ ልጅነቴን የቀሙኝውን በሙሉ ህይወታቸውን ነው ማመሳቀራቸው እያለች ነው እንግዲህ በሩታ አማካይታ ተበቀለቻቸው። በሩታ እንትልነት ገብታ ማለት ነው። በሩታ የዋህነት በበጓ ማለት ነው። ሩታ እኔ አንድ ነገር የምታስጠላኝ ሰውን ታምናለች። ዝም ብላ ትልኪ ምልኪውን ሲመጣላት ትቀበላለች። ለምን እንደሆነ አንዳንዴ የምታምኑትንና የማታምኑትን ነገሮች ወቁ። እኔም እኮ ሞኝ ነኝ። እግዚአብሔርን ብታው ሰውን አምናለሁ፣ ግን ቶሎ ነቃለሁ። እኔ ሰውን አምናለሁ፣ ለማስቀየም አልቸኮልም። ያን ሰው አምናለሁ፣ ግን የሆነ ብልጠት የሚያጫውተው ተሆነ እና ሻልተት ትላለሁ እንደ እንትን ማለት ነው። አንዳንዴ ትንሽ ነገር አድርጎላችሁ ብዙ ነገር የሚጠብቅ ሰው አለ ማለት ነው። ከሱ መሸሽ በቃ መሸሽ እና
አንዳንዴ በጣም ይገርመኛል። እኔ በጣም ነው ሰው ማምነው፣ በጣም ነው ሰው የሆነ በቃ ከልቤ ካመንኩኝ የሆነ እንትን እላለሁኝ። ግን አንዳንዴ ሳስበው ሰው ማመን ቀብሮ ነው ያለችው። ቀበሮ ትክክለኛ መልስ ነው ብዬ አስባለሁኝ። ሰውን ብዙ ጊዜ አትመኑት።